አልሐምዱሊላህ ሰላቱ ሰላም አለ ረሱሊላህ ሰለላሁ ዐለይሂ ወሰለም። ከባለፈው የቀጠለ እንትን ነበርና ስለ ጊባ ወይንም ስለ እሜት ዙሪያ ማለት ነው። ሱፊያን አብዱላህ ረዲየላሁ ዐንሁ አላህ ይወድላቸውና አንቱ የአላህ መላእክተኛ አልኳቸው አሉ። እስኪ ንገሩኝ የምጠበቅበትን ነገር ብዬ ጠይቃቸው ብለዋሉ አሉ። ቁል ረቢ አላህ ጌታ ያላህ ነው። ሱመ ስተቂም አሉ። ከዛም ቀጥ በል አሉ። ቀጥ በል ሲሉ እንግዲህ ኤቭሪቲንግ በማንኛውም አቅጣጫ ቀጥ በል አሉ። አልኳቸው አለ ማአኹፉ ማአኻፉ ዐለይሂ በእኔ ላይ የሚያስፈራኝ የምፈራው ነገር ምንድን ነው ብዬ ጠየኳቸው አለ። ፈአኸዘ ቢሊሳኒሂ ምላሳቸውን ያዙና ወይም የራሳቸውን ምላስ ነቢያችን ያዙና ስመቃሉ ሀዛ ይህ ምላስ ነው አሉ ማለት ነው። እንግዲህ ምላስ በጣም ከባድ ነገር ነው። ለጥቅምም ለጉዳትም የሚያመጣው ይሄ ምላስ ነው ማለት ነው። ኢብኑ ዑመር ረዲየላሁ ዐንሁ ይላቸውና ቃለ ነቢያችን ሰለላሁ ዐለይሂ ወሰለም ላተክሲሩል ከላም አሉ። ላተክሲሩል ከላም ንግግር አታብዛ አሉ። ቢገይሪ ዚክሪላህ አላህን ከመዝከር ውጭ ንግግር ወይንም ወሬ አታብዛ አሉ። ፈኢነ ከሰረተል ከላም ምክንያቱም አሉ ሪዝኑ ምክንያቱም ምንድነው? ወሬ ማብዛት ታላህ ዚክር ውጭ ቀስወቱል ቀሊል ቀልብ ለቀልብ ድርቅና ነው። ቀልባችን እንዲንደርቅ ያደርገዋል ማለት ነው። ወይን አብዓደ ናሲ ከሰዎች ሩቅ ብሎ ማለት አለ ካላህ ዘንድ ቀልቡል ቃሲያ ቀልቡ ደረቅ የሆነች ሰው ነው ማለት ነው። ቀልቡ ስለዚህ ከነዚህ ነገር አላህ ይጠብቀው ነው። አቡ ሁረይራ ዳውድ ረዲየላሁ ዐንሁ ይላቸውና መን ወቃሁ አላሁ አላህ የጠበቀው ሰው አሉ ሸረን ተንኮል ማበይነ ልሕየሂ እጢሞቹ መካከልና ወሸረ ማበይነ ሪጅለይሂ ተሁለት እግሮቹ መካከል ሁለት ጢሞች ብሎ ማለት ያው እችን ምላሳችን አፋችን ማለት ነው። ጢማችን መካከል ማለት ያፋችን ነው እሱን ማለት ነው። እግሮቹ መካከል ማለት ደግሞ ብልታችን ማለት ከመጥፎ ነው። ይሄን የጠበቀው ሰውዬ የሰው አማን ሆነ ማለት ነው። ዑቅባ ኢብኑ ያሲን አሁን ማላ ሄድላቸውና ረዲየላሁ ዐንሁ ቃል ቁልቱ ያ ረሱላህ አንቱ ያላህ መልእክተኛ አልኳቸው አሉ። መነጃቱ ነጃ ነፃ የሚያወጣው ምንድነው አሉ። ቃለ አምሲክ አለይከ ቢሊሳኒከ ምላስህን ያዝ ጠብቅ አሉ። ወሊየስዐከ በይቱከ ቤትህ ይስፋህ ማለት ነው። ቤትህ ይስፋህ ብሎ ማለት ምንድነው? ሰውየው በተንቀሳቀሰ ከሰዎች በተቀላቀለ ቁጥር ፍሬኑን ጠብቆ በትክክል ጠብቆ ካልጠበቀ በስተቀር አንዱን ወሬ ባነሳ ቁጥር ሌላው ባነሳ ተስፋፋ ቁጥር ማለት ነው። እንግዲህ ወንጀሎች ተስፋፋ ከላይ እንዲህ ነው በቃ የሰዎችን አይብ ነውር በማንሳት ማለት ነው። እንግዲህ በሰው እንግዲህ አንዳንዶች ላተኩር ከዝባብ ይላሉ ከእንደ ዝንባቱን ዝንብ ቁስል ላይ የሚያነሳ የሰው ልጅ ነውር ላይ አይብ ላይ ማንሳት የለበት ማለት ነው። ሊሰማም ከማለፋት ስለዚህ ቤትህ ይስፋህ ማለት ነው። እንግዲህ በቤትህ ወብኪ አለ ኸጢአቲሂ በወንጀልህ ደግሞ አልቅስ አሉ። አቡ ሰዒድ ኹድሪ አሁን ረዲየላሁ ዐንሁ ቃል ኢዛ አስበሐ ኢብኑ አደም የአዳም ልጅ እኮ በነጋ ጊዜ ፈኢነል አዕዷአ ኩሉሃ የሰው ልጅ አካሎች በሙሉ ፓርቶች የሰውነት አካላችን በሙሉ ማለት ነው። ኩሉሃ ቱከፍሩስ ሊሳነ ምላስን እኮ እንግዲህ በጣም ታስጠነቅቃለች ማለት ምላስን በጣም እሷን ትናገራለች ትቆጣለች ማለት ነው። ተቁሉ ተቂላሃ ፊና እባክሽ አላህን ፍሪ ትላለች ማለት ነው። ፈኢና ናሁ ቢኪ የሰዎች አካሎች ፓርቶች በሙሉ ምላስን ያወግዛሉ ማለት ነው። እኛ በአንቺ ውስጥ ነው እና ያለነው አንቺ እባክሽን አላህን ፍሪ እያሉ ምላስን ይናገራሉ ማለት ነው። ፈኢን ስተቀምቲ እስተቀምና አንቺ ምላስ ትክክለኛ ተጠነቀቅሽ እኛም እንጠነቀቃለን ብሎ ይላል። ወኢን እዕወጀይቲ ይላሉ አንቺ ምላስ አንቺ እኮ ትጣመምሽ እዕወጀጅና እኛም እንጣመማለን ወይንም ደግሞ ተመስመር እንወጣለን። ስለዚህ የኛ አካሎች በሙሉ ለቅጣት የምንዳረገው ለእሳት የምንዳረገው አንቺ ባመጣሽው ጣጣ ነው እያሉ በየጊዜው ይናገራሉ ማለት ነው። የሰውነት አካላቱ ማንን ምላስን ማለት ነው። ሙዓዝ ብን ጀበል አላህ ይላችሁ ቁልቱ ያ ረሱላህ አንቱ ያላህ መልእክተኛ አልኳቸው አሉ። አክቢርኒ ቢዐመሊ ዱኺል ጀነትን እስኪ ከስራ ጀነት የሚያስገባኝ ንገሩኝ አልኳቸው አሉ። ወይብዐዲ አኒናር እንደዚሁም ከእሳት የሚያርቀኝ እስኪ ንገሩኝ አልኳቸው። ቃለ ምን አሉ? ለቀድ ሰአልተ አን ዐዚሚን አሉ ትልቅ ነገር ነው የጠየቅከው አሉ። ወኢነሁ እሱ እኮ አሉ ለየሲሩን ቀላል ነው አሉ። አላመ የሰረሁ ላሁ ተዓላ አላህ ላቀለለለት እኮ ቀላል ነው አሉ። ምንድነው? ተዕቡዱላህ አላህን ልትገዛ ነው አላህን ልትገዛ ነው አሉ። ወላ ቱሽሪኩ ቢሂ ሸይአን ምንም ሳታጋራ ወቱቂሙ ሶላት ለሶላት ልትሰግድ ወቱቲ ዘካት እንደዚሁም ዘካ ልትሰጣል ወተሱሙ ረመዷንም ልትጾም ማለት ነው። ወተሐጁል በይተ በእጅላም ልትሐጀ ሱመ ቃል አለ አላ አዱሉከ አላ አብዋቡል ኸይር አሉ እንደዚሁም አሉ
የመልካሙ ነገሮች በሙሉ በራፎች አልነግርህም አሉ። ቃል አሶሙ ጅነትን ጾም እኮ ጅነት ነው አሉ። ጁና ማለት ምንድነው? እንደ ጋሻ ነው። ጋሻ መከላከያ ነው ማለት ነው። ወሶደቀቱ ሶደቃ ቱጥፊኡል ኸጢአ ወንጀልን የሚያረግፍ ነው ወይንም ወንጀልን ያጠፋል አሉ። ከማ ዩጥፊኡል ማኡ ናር ምክንያቱም ውሃ እሳትን እንደሚያጠፋ መልካም ነገር ማለት ነው። ሶደቃ መስጠት መልካም ነገር ወንጀልን ያጠፋል አሉ። ወሶላቱ ረጁሉ የሰውየው ሶላት ሚን ጀውፊል ለይል በሌት መካከል መስገዱ ራሱ ይህም ትልቅ አጅር ነው አሉ። ትልቅ ወንጀል የሚያጠፋ ነው። ከዚያም አነበቡ እነዚያ ጎኖቻቸውን እኮ ተመኝታ የሚያርቁ ብለው ወይንም ሌሊት የሚሰግዱ ማለታቸው ማለት ነው። ሀታ በለገ ያዕመሉን እስከሚለው ድረስ እስከሚቀሩ ድረስ ማለት ምን አሉ? ተተጃፋ ጁኑቡሁም አኒል መዷጂዕ ሱመ በለገ ሀታ ያዕመሉ እስከሚለው ድረስ ሱመ ቃል ከዚያ ማለት አላ አኽቢሩከ አልነግርህም ወይ አሉ። ቢረሲድ አምሪ የነገሩን ዋናውን አልነግርህም ወይ አሉ። ወአምሩ ምሰሶውን ወድር ሰላሚ ዋና ቆጮጮውን አልነግርህም ወይ መቋቋሚያውን ይህንን አልነግርህም ወይ አሉ። እንደው ዋናውን ነገር አልነግርህም ወይ አሉ። ቁልቱ በላይ ረሱሉላህ እንዴት አረ ንገሩኝ አልኳቸው። ቃለ ረእሱል አምሪ የነገሩ ሁሉ እኮ ዋና ቁንጮው ምንድነው? አልኢስላም እስልምና ነው አሉ። ወአምሩሁም ሶላቱ ነው አሉ። ዙን ሰላሚ ጅሃድ ነው አሉ። ሱመ ቃል ከዚያ አላ አኽቢሩከ ቢመለኪከ ዛሊከ ኩሊ ይህን ሁሉ የሚሞላ አልነግርህም አሉ። ቁልቱ ያሉ በላ እንዴት ያ ረሱላህ አልኳቸው። ቃለ ፈአኸዘ ቢልሳኒህ ምላሳቸውን ያዙ። ቃል ኩፉ አለይከ ሀዛ ይህም ምላስን አደራህን አሉ። ቁልቱ ያ ረሱላህ አንቱ ያላ መለክተኛ ሆናቸው ወይና ለማኸዝ ቢማ ነተከለሙ ቢሂ እንደው በተናገርንበት ተጠያቂ ነን እንያዛለን ብሎ ጠይቃል። ቃል ሰኪረትከ ኡሙከ አሉት። አፍር ብላ እንዲማሉ ወይም እናት ትጣህና እንዲማሉ የቀልብ ስድብ ማለት ዋህሌ ኩብና ሰዎች እኮ ይደፋሉ። ሚንና ፊናሪ እሳት ውስጥ አላውጁሂም አሉ። በፊታቸው እኮ ሰዎች እኮ አይደፉም። ኢላ ሷኢዱ አልሲነቱም በመላሳቸው ባመጣው ኬዝ ቢሆን እንጂ። ስለዚህ በሰዎች እሳት የሚደፉ በዛ ምክንያት ነው አሉ ማለት ነው። አቡ ሁረይራ ብሩ ማለት ዋና ስማቸው አብዱረህማን ኢብኑ ሶኽር ይባላሉ። ከሶሃባዎች በቁጥር አንድ ሐዲስ በመዘገብ አንደኛ ናቸው። አቡ ሁረይራ ማለት ነው። የድመት ባለቤት ተብሎ ተሰይመዋል። ለምን ተሰይሙ ስላቸው ፍየል እየጠበቁ እያለ ፍየል በምጠብቅበት ሰዓት አብሂራ ድመት ይዝ ነበርና የድመት ባለቤት ብለው ሰየሙኝ ይላሉ። ተቆተሳዊ ቁጥር አንደኛ ናቸው ማለት ነው። ወደ 30 ቅጽል ስም ናቸው። ዋና ቁጥር ስማቸው አቡ ሁረይራ የድመት ባለቤት የሚለው ስያሜ ነው ማለት ነው። ቃል አሉ አተድሩነ መልገይበቱ እሜት ማለት ታውቃለህን አሉ። ቃለ አላሁ ወረሱሉ አዕለም አላህና ረሱሉ ያውቋልኳቸው አሉ። ቃለ ዚክሩከ አኻከ ቢማ የክረሁ በሚጠላ ወንድምህን ማንሳት ነው። ማንም ይሁን ምንም ይሁን ምን ማንም ሰው ቢሆን ወንድምህን ማንሳት ነው በሚጠላው አሉ። ቁል ቂለ አረአይተ ኢን ካነ ፊ አኺ ማ አቁሉ እንዴ እሜት ይባላል እንዴ? እሱ ያለውን ወይም እሱ የሰራውን እሱ ላይ ያለውን ተግባራቶች በማንሳት እሜት ይባላል እንዴ ብሎ ጠይቃቸው። ቃል አለው ወይን ካነ ፊሂ ማ ተቁሉ ፈቀድ ተብተሁ እሱ ላይ ያለበትን ወንጀል ወይም ደግሞ እሱ የሰራውን ባህሪ ፊቱም ታንሳ የሚጠላውን እሱ ያለውን ባህሪ እኮ ታነሳው ይሄ እሜት ማለት ይሄ ነው አሉ። ወይን ለም የኩን ፊሂ ማተቁሉ ያ የምትለው ነገር ከሌለበትማ ፈቀድ ባተው ጫንክበት ማለት ነው። ውሸት በሱ ላይ ቀጠፍክበት ማለት ነው ብለው ይሄንን ተናግረዋል ማለት ነው። ከነዚህ ውስጥ እንግዲህ ተጠቃሚ ያለ ግን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ